ሰላም ሰላም ተመልካች አድማጮቻችን የዛሬን የወርቅ ዋጋ በስንት እየተሸጠ ውሏል የሚለውን ከሱቆች እንዲሁም ደግሞ በጥሬ ዋጋ ላይ በብሔራዊ ባንክ መረጃ መሰረት በስንት እየተሸጠ እንደሆነ የ24 ካራት፣ የ23 ካራት፣ የ22፣ የ21 ካራት እንዲሁም የ18 ካራት፣ የ14 ካራትን ጨምሮ ሌሎቹንም የወርቅ ካራቶች ዛሬ በስንት እየተሸጠ እንደሆነ የምንነግራችሁ ሆናል። የትም እንዳትሄዱ ባላችሁበት ተከታተሉን። እስከ መጨረሻው አብራችሁን ሁኑ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቤተሰብ በመሆን ተከታተሉን እያለን ቀጥታ ወደ ያዝንላችሁ መረጃውን የምንሄደው የምንጀምረው ከታችኛው ካራት ከ14 ካራት ይሆናል። 14 ካራት 1 ግራም ወርቅ ዛሬ በብሔራዊ መረጃ መሰረት በመሸጥ ላይ እየዋለው እየተሸጠ የነበረው በ12274 ከ02 ነው። 12274 ከ02 በሱቆች በአማካይ ዋጋ 14 ካራት 1 ግራም ወርቅ ዛሬ ሲሸጥ የነበረው በ16400 ብር አካባቢ ነበረ። በ16400 ብር የ14 ካራት 1 ግራም ወርቅ በአማካይ ዋጋ እየተሸጠ ውሏል ማለት ነው። እንግዲህ ይህንን ኤግዛክት የሆነ ዋጋ እንዳልሆነ መቼም ትረዱኛላችሁ ብዬ አስባለሁ። ምክንያቱም እንደ መከራከር አቅማችሁ ምናልባት የመከራከር አቅማችሁ ደካማ ከሆነ ከዚህም በላይም በዚህ ካራት ገዝታችሁ ልገቡ ትችላላችሁ። የበለጠ ተከራካሪ ከሆናችሁ ደግሞ በአሪፍ ዋጋ ማለት ባነሰ ዋጋ ይዛችሁ ልትሄዱ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ነገር ከዋጋ ግሽበት እንዲሁም ደግሞ ከኢንፍሌሽን በተጨማሪም ደግሞ የእያንዳንዱ ሰው የመግዛት አቅም የመከራከር አቅም እንዲሁ እጅግ በጣም የዋጋውን ከፍ ወይም ደግሞ ዝቅ የማድረግ አቅም አለው ማለት ነው። ቀጥሎ ማሳያችሁ ደግሞ የ15 ካራቱን ይሆናል። 15 ካራቱ ዛሬ እየተሸጠ የሚገኘው 1 ግራም ወርቅ በ13150 ከ73 ነበረ። 13150 ከ73 ይሄ በሱቅ መሸጫ ወርቆች ማለት ነው። በመደብሮች እየተሸጠ የዋለበት ዋጋ 15 ካራት ብዙም የተለመደ የወርቅ አይነት አይደለም። በ16900 ብር አካባቢ 16900 ብር አካባቢ እየተሸጠ ውሏል ማለት ነው። ቀጥሎ የምንመለከተው ደግሞ ባለ 16 ካራቱን ወርቅ ነው። 16 ካራቱም እንግዲህ እንደ 18 ካራት፣ እንደ 20 ካራት፣ እንደ 21 ካራት በጣም የተለመደ የወርቅ አይነት አይደለም። ነገር ግን በጥሬ ወርቅ ዋጋ ብሔራዊ ባንክ የሚገዛው የወርቅ አይነት ነው እንጂ በገበያ ላይ ከተለያዩ ጌጣጌጦች ጋር የሚሸጥ የወርቅ አይነት አይደለም። ይህ ባለ 16 ካራት ወርቅ 1 ግራም በ14027 ከ45 እየተሸጠ ነበረ የዋለው 1 ግራም ማለት ነው። በሱቅ መሸጫ ዋጋ ላይ ደግሞ 16 ካራቱ በ17500 ብር አካባቢ በመሸጥ ላይ ውሏል። 17500 አካባቢ። ቀጥለን የምንመለከተው የጥሬ ወርቁን ዋጋ መሸጫ የ17 ካራትን ወርቅ ነው። 17 ካራት ወርቅ በጥሬ ዋጋ ዛሬ 14904 ከ16 ሲሸጥ ውሏል። 14904 ከ16 በሱቅ መሸጫ ዋጋ ደግሞ ይህ 17 ካራት በ20 ሺህ ብር እየተሸጠ ውሏል ማለት ነው። በ20 ሺህ ብር 17 ካራት። ቀጥሎ የምንመለከተው ደግሞ ባለ 18 ካራቱን ዛሬ እየተሸጠ የነበረበትን የጥሬ ወርቅ ዋጋ መሸጫና እንዲሁም ደግሞ በሱቆች በስንት እየተሸጠ እንደዋለ የምንመለከት ይሆናል። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ቻናሉን ቪዲዮውን እየተከታተላችሁ ያላችሁት ሰብስክራይብ ሳታደርጉ ከሆነ አንዴ ሰብስክራይብ እንድታደርጉ በትህትና እየገለጸን ወደ ቀጣዩ የካራት መረጃን የምንሄደው ስንሄድ የምናገኘው ባለ 19 ካራቱን ነው። ዛሬ ታህሳስ 3 2018 ዓ.ም ወይም ደግሞ ዲሴምበር 12 2025 19 ካራቱ ወርቅ እየተሸጠ የሚገኘው በ16657 ከ60 ነበረ። በሱቅና በመሸጫ ቦታዎች ደግሞ 16000 ካራቱ በ21500 ብር አካባቢ እየተሸጠ ውሏል። 16000 ማን ነው? ይህ የጥሬ ወርቁ ነው። የሱቅ መሸጫ ዋጋ ደግሞ በ21500 እስከ
22,000 ባለው እየተሸጠ ውሏል ማለት ነው። በመቀጠል የምንመለከተው 20 ካራቱ ሲሆን 20 ካራቱ በ17534 ከ31 እየተሸጠ ውሏል። በሱቆች መሸጫ መደብር ደግሞ 20 ካራቱ ወርቅ በ23,000 እየተሸጠ እንደዋለ መረጃ ያመላክታል ማለት ነው። በመቀጠል የምንመለከተው ደግሞ ብዙዎቻችሁ የምትመርጡት እንዲሁም ደግሞ የአፍሪካውያን የምስራቅ እስያ እንዲሁም ደግሞ የመካከለኛው ምስራቅ ተወዳጅ የሆነው የወርቅ አይነት ነው። ምክንያቱም እንደነገርኳችሁ በ18 ካራት በጥንካሬው ምክንያት ማለት ነው በአውሮፓና በአሜሪካ ያሉ የሚመርጡት 18 ካራት ነው። ነገር ግን በመካከለኛው ምስራቅ፣ በኢትዮጵያ፣ በአፍሪካ፣ በኤዥያ ያሉ ብዙ የወርቅ ደንበኞች ማለት ነው የሚመርጡት የወርቅ አይነት 21 ካራት ነው። ለምን ካላችሁኝ ደግሞ የመጀመሪያው በከለሩና ጥልቅ የሆነ ውበት እንዲሁም መልእክትን የማስተላለፍ አቅም አለው ተብሎ ይታሰባል። በሌላ መልኩ ደግሞ ጥሩ የሆነ ዋጋን ወይም ደግሞ ብርን ይዞ የሚቀመጥ እንደ ንብረትም ስለሆነ ማለት ነው 21 ካራቱን ብዙዎቹ ይመርጡታል ማለት ነው። ዛሬ የጥሬ ወርቅ ዋጋ 21 ካራት እየተሸጠ የዋለበት ማለት ነው በ18411 ከ03 ነው 1 ግራም። በሱቆች ደግሞ ከ24500 እስከ 25000 ባለው በመሸጥ ላይ ውሏል ማለት ነው። ቀጥለን የምንመለከተው ደግሞ 22 ካራት ነው። 22 ካራት እንደ 21 ካራት ሁላ ኢንተርቼንጅ በመደረግ ወይም ደግሞ 21 ካራቱ ከሌለ 22 ካራቱን ምርጫችሁ ማድረግ ትችላላችሁ። ምክንያቱም ያን ያህል ልዩነት ስለሌላቸው በወርቅ ንጽህና በዋጋም አንጻር የሚቀራረቡ የወርቅ አይነቶች ስለሆኑ ማለት ነው። 19287 ከ74 ነው እየተሸጠ የሚገኘው 19287 ከ74 ነው እየተሸጠ የሚገኘው 22 ካራቱ። በሱቆች ደግሞ በ25500 እየተሸጠ ነው የሚገኘው ማለት ነው። ቀጥለን የምንመለከተው ደግሞ 23 ካራቱን ይሆናል። ዛሬ ታህሳስ 3 2018 ዓ.ም 23 ካራቱ እየተሸጠ የሚገኘው በ20164 ከ45 ነው። በሱቆች ደግሞ በመሸጫ ቦታዎች ማለት ነው 23 ካራቱ እየተሸጠ የሚገኘው በ27000 ብር አካባቢ ነው። ቀጥለን የምንመለከተው ደግሞ የ1 ካራት ወርቅን የ24 ካራት አንድ ወቄት ወርቅን ዋጋ ይሆናል። እየተሸጠ የሚገኘው 21041 ከ17 ነው። 21041 ከ17 24 ካራት ወርቅ በመሸጥ ላይ ይገኛል ማለት ነው። እንግዲህ የዚህ ወርቅ ዋጋ እንግዲህ በሳምንቱ መጨረሻ ላይ ዛሬ ዕለት ዓርብ ላይ ጨምሮ ነው ያለው ማለት ነው። ታስታውሱ ከሆነ ይሄኛው ሳምንት ሲጀምር ሰኞ አካባቢ እንደነበረው ማለት ይቻላል በ21000 እየተሸጠ ነበረ። አሁንም ዓርብ ላይ እንግዲህ በሳምንቱ መዝጊያ ላይም በ21000 ላይ ከፍና ዝቅ ሲል ከርሞ በዚህ ዋጋ ዛሬ ሲገበያይ ውሏል ማለት ነው። እንግዲህ የዛሬ ከ14 ካራት እስከ 24 ካራት የወርቅ ዋጋን የተመለከትንበት መረጃችን ይህንን ይመስል ነበረ። እስካሁን አብራችሁን ስትከታተሉ ለነበራችሁን ሁሉ ላቅ ያለ ምስጋናዬን እያደረስኩኝ በቀጣይ የምሰራላችሁን ቪዲዮ ለመከታተል እንዲሁም ደግሞ እንዲደርሳችሁ አዳዲስ ቪዲዮ በምንለቅበት ሰዓት ላይ ማለት ነው የደውል ምልክቱን በመጫን ቤተሰብ እንድትሆኑ እንጠይቃለን። ለዛሬ አበቃን። በያላችሁበት የዓለም ጫፍ ሰላም